በልቡ ደስታ ቀን በሚል ርዕስ ይሆናል። የመኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ማለት ነው። ምዕራፍ 3 ቁጥር 11 ላይ እንዲህ የሚል ቃል አለ። እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ተመልከቱ ይላል። እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር መጽሐፍ በሊቃውንት የቤተ ክርስቲያን ትርጓሜ በጥቂቱ በአምስት መንገድ ይተረጉሙታል። አንደኛ በእግዚአብሔርና በቤተ እስራኤል መካከል ባለው ፍቅር ይተረጉሙታል። በእግዚአብሔርና በቤተ እስራኤል፣ በእግዚአብሔርና በአይሁድ መካከል ባለው ፍቅር ይተረጉሙታል። ሁለተኛ በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ይተረጉሙታል። ሶስተኛ በእግዚአብሔርና በአንዲት እግዚአብሔርን በምትፈልግ ነፍስ፣ እግዚአብሔርን በምትፈልግ ምእመን ይተረጉሙታል። አራተኛ በተወደደች ቅድስት ድንግል ማርያምና በተወዳጅ ልጇ በኢየሱስ ክርስቶስ አማካኝነት ባለው ዝምድና ባለው ፍቅር ይተረጉሙታል። አምስተኛና የቅርብ ዘመን ሊቃውንት ደግሞ በእግዚአብሔርና እግዚአብሔርን በሚያገለግሉ አገልጋዮች መካከል ባለው ፍቅር ይተረጉሙታል። እኔ ለዛሬ በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር በሚተረጉሙት ትርጓሜ አሁን የሰጧችሁን ኃይለ ቃል መነሻ አድርጌ ጥቂት ሐሳቦችን አቀርባለሁ። እናንት የጽዮን ቆነጃጅት ውጡ፣ እናቱ የደፋችለትን አክሊል ደፍቶ በልቡ የደስታ ቀን ንጉሥ ሰሎሞንን እዩ በሚለው ቃል ይህ ለስሙ ለንጉሡ ሰሎሞን የተነገረ ለፍጻሜው ግን ለንጉሡ ክርስቶስ የተነገረ ቃል ነው። ሶሎሞን ሰላማዊ ንጉሥ ነው። የእሱ ምሳሌነት የቀረበለት ክርስቶስም የሰላም ንጉሥ ተብሎ ተዘምሮለታል። ሶሎሞን ቤተ መቅደሱን ከጨረሰ በኋላ የመጀመሪያውን መስዋዕት ከካህናቱ ቀድሞ ያቀረበው የምስጋና መስዋዕት የሰዋው ንጉሥ ሰሎሞን ነው። ከዚያ በኋላ ነው ካህናቱ የስርየት መስዋዕት መሰዋት የጀመሩት። ኢየሱስ ክርስቶስም ቀድሞ የሐዲስ ኪዳኑን መስዋዕት ራሱን ያቀረበው ንጉሡ ክርስቶስ ነው። በመስቀል ላይ ክርስቶስ የሐዲሱን መስዋዕት ሥጋውንና ደሙን ካቀረበ በኋላ ንጉሥ ሰሎሞን ቀድሞ አቅርቦ ከዚያ በኋላ ሌሎች ካህናት እንደተከተሉት ንጉሡ ክርስቶስ
መስዋዕት ሆኖ ከቀረበና ካቀረበ በኋላ ይኸው እስከ ዛሬቱ ቀን ድረስ ካህናቱ ከንጉሥ ሰሎሞን በኋላ ተከትለው እንዳቀረቡት ከክርስቶስ በኋላ ተከትለው መስዋዕት ይሰዋሉ። በልቡ የደስታ ቀን ሰዓቴን ለመጠቀም በልቡ የደስታ ቀን ወይም በሰርጉ ቀን እናቱ የደፋችለትን አክሊል ተመልክቶ ደፍቶ ንጉሥ ሰሎሞንን ኑና እዩ የተባለው የሰርጉ ቀን የተባለው የክርስቶስ የሰርግ ቀን ዕለተ ዓርብ ነው። እናንተ የጽዮን ቆነጃጅት ኑ ውጡ የሚለው ወደዚህ የክርስቶስ የሰርግ ቀን ወደዚህ ወደ ቀራንዮ የክርስቶስ የልቡ የደስታ ቀን ወደ ተባለው ወደ ዕለተ ዓርብ ወደ ማዳን ቀን ኖ እያለ ነው የሚጠራው። የተወደዳችሁ ክርስቲያኖች ወንጌል በሰርግ ተጀምሮ በሰርግ ነው የተፈጸመችው። ጌታችን በዘመነ ስጋዌው ምድር ላይ ሥራ ሲሰራ ሥራን የጀመረው በሰርግ ቤት ነው። የዚህችን ምድር አገልግሎት ጨርሶ የሄደው በሰርግ ቤት ነው። የመጀመሪያዊቷ ሰርግ ቤት ሁላችሁም ታስታውሷታላችሁ። የቃና ዘገሊላ ሰርግ ቤት ናት። በዚህ ሰርግ ቤት ክርስቶስ ውሃውን ወይን አድርጓል። በመጨረሻዋ ሰርግ ቤት በልቡ ደስታ ቀን በተባለችው በቀራንዮ ደግሞ በመጨረሻይቱ ሰርግ ወይኑን ደም አድርጎ ነው የሰጠው። በመጀመሪያይቱ የሰርግ ቀን ታስታውሳላችሁ፣ የተወደደች ቅድስት ድንግል ማርያምን አንቺ ሴት ብሎ ጠርቷት ነበረ። በመጨረሻይቱ ሰርግ በቀራንዮውም ይህችው የተወደደች ቅድስት ድንግል ማርያም ነበረችና አንቺ ሴት እነሆ ልጅሽ ብሏታል። በመጀመሪያይቱ ሰርግ ቤት የተወደደች ቅድስት ድንግል ማርያም ነበረች። እሷንም ሲገልጻት የኢየሱስ እናት ብቻ ብሎ ነበር የገለጻት። በመጨረሻው ሰርግ ቤት በልቡ ደስታ ቀን በቀራንዮ ደግሞ የሁላችን እናት አድርጎ ሰጣት። እነሆ ልጅሽ ብቻ አይደለም እነኋት እናትህ አለ። እዚያ የኢየሱስ እናት እዚህ የሁላችን በጸጋ እናት ሆነች። በመጀመሪያዊቷ ሰርግ ቤት በቃና ዘገሊላ ታስታውሱ ከሆነ መጀመሪያ መናኛው ደስ የማያሰኘው ወይን ቀረበ። ከዚያም ያ ወይን ሲያልቅ የተወደደ መድኃኒታችን ኢየሱስ ክርስቶስ ጣፋጭ የሆነውን ወይኑን አቀረበ። ደግሞ አለው በመጀመሪያው ሰርግ ቤት በቃና ዘገሊላ መናኛና ደስ የማያሰኘው ወይን ቀረበ። ኋላም በመድኃኒታችን አማካኝነት ጣፋጭ የሆነው ወይን ቀረበ። በሁለተኛው ሰርግ ቤት በልቡ ደስታ ቀን መጀመሪያ ደስ የማያሰኘውን ሕማሙን፣ ደስ የማያሰኘውን መከራውን፣ ደስ የማያሰኘውን ስቃዩን አሳየ። ኋላስ ጣፋጭ የሆነ ወይን በቃና ዘገሊላ እንደቀረበ ጣፋጭ የሆነውን ወይን ትንሣኤውን በዚያች አበሰረ። መጀመሪያ ደስ የማያሰኘውን ሕማሙን፣ ከዚያስ ደስ የሚያሰኘውን ብስራቱ። በመጀመሪያው በቃና ዘገሊላ ሰርግ ታስታውሱ ከሆነ ውሃውን ወይን ያደርግ ዘንድ በእናቱ ተጠየቀ፣ በእናቱ ተለመነ።
ውሃውንም ወይን አደረገ። በሁለተኛው ሰርግ በልቡ የደስታ ቀን በተባለችው እኔና እናንተን ባዳነበት ቀን የተወደዳችሁ ኦርቶዶክሳውያን በሰሙነ ሕማማቱ ደግሞ ወይኑን ደም እንዲሆን የሱ ብቻ ሳይሆን የአባቱን ፈቃድ ሆነ። በመጀመሪያ የእናቱ በቃና ዘገሊላ፣ ኋላም የአባቱ በዚያ በቀራንዮ። በመጀመሪያው ሰርግ ቤት ታስታውሱ ከሆነ የተወደደች እናቱ የቅድስት ድንግል ማርያም ልመና፣ ምልጃ፣ ጥያቄ ጌታችንን ወደ አደባባይ ተልእኮ አወጣው። በግልጽ ተአምራት እንዲያደርግ አደረገው። በሁለተኛው ሰርግ ቤት በቀራንዮ ደግሞ ዓለሙን ሁሉ በክቡር ደሙ እንዲያድን ወደ መስቀል እንዲወጣ የአባቱ ፈቃድ ሆነ። አያችሁ፣ ወንጌል በሰርግ ተጀመረ፣ ወንጌል በሰርግ ተፈጸመ። ለዚህ ነው በርዕሳችን በሰርጉ ቀን በልቡ ደስታ ቀን ተብላ የተጻፈችው ዕለተ ዓርብ ናት። እኔና እናንተ የዳንባት በመከራው ደስታ ያገኘንባት፣ በስቃዩ የፈነጠዝንባት፣ በውድቀቱ የተነሳንባት፣ በመቁሰሉ የተፈወስንባት፣ በመውደቁ የተነሳንባት ይህቺ የልቡ ደስታ ቀን የተባለችው እኔና እናንተን ወደ ቅፉ ያስገባባት ቀን ናት። ወደ ቤታችን የገባንባት ቀን ናት። ከዲያብሎስ መንጋጋ የነጠቀን ዕለት ናት። የልቡ ደስታ ቀን፣ የማዳን ቀን፣ የምህረት ቀን፣ የሰርጉ ቀን፣ የደስታ ቀን ሰርግ ቤት ናት። የተወደዳችሁ ኦርቶዶክሳውያን ቅዱስ ቄርሎስ ሊቁ በረከቱ ትደርብንና እንዲህ አለ። መስቀል የክርስቶስ የሙሽርነቱ ዙፋን ነው አለ። ወገኖቼ የሰርግ ቀን ነው ስንል የሙሽርነቱን ዙፋን የፈጸመው መስቀል ላይ ነው ብለው ተርጉመውታል አባቶቻችን። በቀራንዮ አደባባይ ላይ ሰርግ ነው ያደረገው። ታላቅ ሰርግ ነው የደገሰው። ለዚህ ነው አባቶቻችን በቅዳሴያችን ሁሉ ጊዜ ምን እንደምንል ታውቃላችሁ? ምናልባት አልሰማችሁት ይሆናል እንጂ መኑ ዘረ መራዌ ዘይጠብ ሥጋሁ በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ፣ በራሱ ሰውነት የደገሰ፣ በራሱ ሰውነት ሕዝቡን ያረካ እንዲህ ያለው ሙሽራ ማን ነው ብላ ነው ቤተ ክርስቲያን የምትጮኸው። ስለኔና ስለናንተ የተሞሸረ፣ ስለኔና ስለናንተ ሰርግ ያደረገ፣ ስለኔና ስለናንተ በራሱ ሥጋና ደም የደገሰ ከክርስቶስ በቀር ቤተ ክርስቲያን ምን ሙሽራ አላት? በሰርጉ ቀን በልቡ ደስታ ቀን በሙሽርነቱ ዙፋን በመስቀል ላይ የነገሰ እውነተኛው ንጉሥ ሶሎሞን ክርስቶስ እንጂ ሌላ ማን ነው? ሰርግ ያደረገ ወገኖቼ እኔና እናንተም ሙሽሮች እንሆን ዘንድ የታጨነው በዚህች በመስቀል ላይ ነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ወገኖቼ ታጭተናል ስላችሁ እንደ አንዲት ንጽሕት ድንግል
አጭቻችኋለሁ። ምን አለባችሁ? ሰርግ አለባችሁ። ምን አለባችሁ? ሙሽራ አለባችሁ። ምን አለባችሁ? የበጉ ሰርግ ራት አለባችሁ። ወገኖቼ አዲስ ኪዳን ሲጀመር ክርስቶስ እኛን ሲያድን ብቻ አይደለም ሰርግ ያለው። የመጽሐፍ ቅዱሳችንን የመጨረሻው ክፍል የቅዱስ ዮሐንስ ራእይን ብታነቡት በሰርግ ነው የሚያበቃ። ወገኖቼ የኔና የእናንተ የመጨረሻው ፍጻሜ በአስደናቂ ሰርግ ነው የሚጠናቀቀው። ምን ማለት ነው? በፍጹም ደስታ ነው የሚጠናቀቀው። ሌላ ሰርግ አለ። ሙሽራችን ይጠብቀናል። እንደ ንጽሕት ድንግል ሙሽራዋን እንደምትጠብቅ ተሰንግላ ተውባ አምራ ሙሽራዋን እንደምትጠብቅ አንዲት ሙሽሪት እንድንጠብቅ ሙሽራችን ይጠራናል። እንዴ ሙሽሪት ሙሽራዋን ከመጠበቅ ሌላ ምን ሕይወት አለ? ሙሽራዋ እስኪመጣ ድረስ ልቧ ከመጓጓት ሌላ ምን ሕይወት አላት? የተወደዳችሁ ኦርቶዶክሳውያን ይሄ ውሸት ይመስላችኋል? ፍጹም እውነት ነው። ቃላት ገልጦት የሚያበቃለት እውነት አይደለም። ቃላት ጉልበት የሚያንሳቸው፣ ቃላት አቅም የሚያንሳቸው፣ በቃላት አቅም መግለጽ የማይቻል ሙሽርነት ቃል ኪዳን ተዋህደ ነው ልንኖር የሚገባ ሙሽራ ነው ያለን። የት ላይ? መስቀል ላይ ያጨን። የት ላይ? በመስቀል ዙፋንነት የተሞሸረልን ይሄ ሙሽራ ሁላችንንም ይጠብቀናል። ለዚህ ተዘጋጅተን ይሆን ምዕመናን? እሱን ነው ዛሬ ጥቂት ደቂቃ ተጠቅሜ የዚህን የሰርግ ጥሪ ላቀርብላችሁ የፈለኩት። መኑ ዘርእ መራዊ ዘይጠብእ ሥጋሁ በጊዜ ከርካሁ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? መስቀል ላይ የተሞሸረ ሙሽራ፣ እርጥብ መስቀል ላይ እንዴ ያማሩ ነጭ ዙፋን ላይ የተሞሸሩ ሙሽሮች እኛ እናውቃለን። እሰይ ጥሩ ነው። እርጥብ መስቀል ላይ የተሞሸረ ሙሽራ ግን ከክርስቶስ በቀር ማን ነው? እሰይ ጥሩ ነው። በቀይ ምንጣፍ ላይ የሄዱ ሙሽሮች ድረናል፣ ኩለናል። በጣም መልካም ነው። ይሄን ሙሽራችንን ግን ዛሬ በዕለተ ዓርብ ዋዜማ እንድናስታውሰው ቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። ይልቁንስ በቀይ ደሙ የጨቀየ ሚስማር ላይ የተሞሸረ ሙሽራ ይጠብቀናል እኮ። ይሄንን ሙሽራ በደንብ እናውቀዋለን ምዕመናን። በሰርጉ ቀን ማለትም በልቡ ደስታ ቀን ማለትም እኛን ወደ እቅፉ በመለሰበት ቀን ማለትም እኛን ወደ ቤቱ ባስገባበት በዚያ የደስታ ቀን ደስ እንደተሰኘ በመጨረሻይቱ የደስታ ቀንስ እኛ ደግሞ አብረነው ደስ እንለን ይሆን? እንዲህ ያለ ሙሽራ አይታችሁ? እሱም ነው በሰርጉ ቀን በልቡ ደስታ ቀን እናንት የኢየሩሳሌም ቆነጃጅት ሆይ ኑ ውጡ እዩ የሚለን አበባ የተነሰነሰላቸው በጣም በርካታ ሙሽሮች ድረናል፣ ኩለናል። ግሩም ነው። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። ሊቃውንት እንደሚያስተምሩት አበባው ተራገፈና እሾኩ የተተከለበት ሙሽራ ከክርስቶስ በቀር ማን ነው? ይህንን ሙሽራ ቸል የምትል ሙሽሪት ትኖራለች። ይህን ሙሽራ ቸል ብላችሁት ይሆን? አትጠብቁት ይሆን? አልተሰነገላችሁለት ይሆን? እጆቻችሁን ዘርግታችሁ ሰውነታችሁን አንጽታችሁ ሙሽራችሁን ብቻ ትጠብቁ ይሆን? ይህንን ሙሽራ ታስቡታላችሁ? ይህንን የደስታ ቀንስ በልባችሁ ትከትቡታላችሁ? ለዚህ የሙሽርነት ቀንስ አብራችሁት ትዋሃዳላችሁ? አብራችሁት ትኖራላችሁ?
ወገኖቼ እኛ ምንደራቸው ሙሽሮች ሽቶ ምንረጫቸው ሙሽሮች ነው። እሰይ ጥሩ ነው። እንደውም በብሂላችን ኧረ ሚዜው ደሃ ነው ሽቶ ውሃ ነው የምንለው። ይሄ ሙሽራችን ግን ሽቶ የተረጨለት ሙሽራ አይደለም። ሁላችሁም እንደምታውቁት የአይሁድ ምራቅ የተተፋበት ትፋታችንን እንኳን መለስ ብሎ ያላሳለፈ ይልቁንም የነደፍንበት የኔና የእናንተን ትፋት የተሸከመ ምን አይነት ሙሽራ ይሆን? እንዲህ አይነት ሙሽራ የአይሁድ ዋልጌ ቃላት የዘነበበት ሙገሳ፣ ውደሳ፣ ጭብጨባ አይደለም፣ ዋልጌ ቃላት የጎረፈበት እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ያፈቀረንን የሞተልን የሚጠብቀልን የሰርጉ የደስታ ቀን ስለኛ የከፈለልን ሙሽራችንን ከፍ ብለን እንድናስቡ ብዬ ነው በአጭር ደቂቃ ይህን ርዕስ የመረጥኩት። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? አዎ ጥሩ ነው። ያማሩ ልብስ የለበሱ ሙሽሮችን ድረናል፣ ኩለናል። የልብሳቸው ግርማ የሚያስፈራ ጥሩ ነው። እንዲህ ያለ ሙሽራ ግን አይታችሁ ታውቃላችሁ? ምን አይነት ሙሽራ? ነብዩ ዘካርያስ ነብዩ ኢሳያስ ይጠይቃል። ከበላሶን ሀገር የመጣውን ሰው እንዲህ ብዬ ጠየቅኩት ይላል። ልብስ ስለምን ቀላ ብዬ ጠየቅኩት ይላል። እሱም እንዲህ ብሎ መለሰልኝ ይላል። የወይን መጥመቂያውን ብቻዬን ረግጫለሁ አለኝ ይላል። የተወደዳችሁ ኦርቶዶክሳውያን ልብሱ በደም ያሸበረቀ ልብሱ በደም የተነከረ እንዲህ አድርጎ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ይሄ ሙሽራ ነው ያጨን። ይሄ ሙሽራ ነው የሚጠብቀን። ይሄ ሙሽራ ነው የመጨረሻውን ሰርግ ሊያደርግልን ተስፋ የሰጠን። ይህቺ ሰርግ ቤት አትናፍቃችሁ? ምንድነው የምትናፍቀው ሙሽራ? ከዚህች ውጪ አንዲት ሙሽሪት ምን ትናፍቃለች? እናንተ ምዕመናን ሌላ ሙሽራ አላችሁ እንዴ የሆነላችሁ? ሌላ አፍቃሪ ያለ እንዴ ተጣበቃችሁበት? ሌላ ውድ አላችሁ እንደዚህ ዓለም ላይ የምትንከራተቱበት? ሌላ የፍቅር ምርኮ አላችሁ እንዴ እጆቻችሁን የዘረጋችሁበት? እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ብቻው የወይን መጥመቂያውን ጠምቄያለሁ፣ ረግጫለሁ፣ ልብሴ ላይ ተረጭቷል ያለው እኮ ለዚህ ነው። ልብሱ በደም የተረጨ ያማረ ልብስ አይደለም፣ አንዲት ልብስ ብቻ ያለው ልብስ የማያቀያየር ጌጠኛ ያልሆነ ስለኔና ስለናንተ ሁሉን ነገር የተወ ምግብ እንኳን እንብዛም ያልሆነ እዩ። በመጽሐፍ ቅዱስ ብዙ ስለመብላቱ ብዙ ስለመጠጣቱ አይነገርም። ታስታውሱ ከሆነ ሰማርያዊቷን ሴት ሊፈልጋት እንኳን ሲሄድ ሙሽራይቱን ያቺን አንዲት ሴት እንኳን ሊፈልጋት ሲሄድ ደክሞት በውሃ ዳር ስር ተቀመጠ ነው የሚለው። እያንዳንዳችንን እንዴት ይፈልገን እንደሆነ እንጃ። በዚህ ዘመን ይህችን ሴት ሊፈልጋት ውሃ ዳር ነው ሄደው። በመጽሐፍ ቅዱስ ብዙ ቦታ ብታዩ ሙሽሮች የሚገናኙት ውሃ ዳር ነበር ወገኖቼ። ሙሽራዋን ያገኘችው ውሃ ዳር ነበር ወገኖቼ። ስድስተኛ ባሏ እኮ እዛ ቆልፋበታለች ጎረቤት። በዚያ ተጨንቃ ሳለ አንዱ ሙሽራዋ ግን ደክሞት ውሃ ዳር ተቀመጠ ይላል። ምግብ ሊገዙ ሄደዋል። ለሱ ምግብ እንብዛም፣ ልብስ የለው፣ ምግብ የለው፣ አጃቢ የለው። አቤት በዚህ ዘመን አጃቢያችን መብዛቱ። ክርስቶስ በጣም ክብር ወዳጅ፣ በጣም አጃቢ ወዳጅ እንዳይመስላችሁ። ከሐዋርያቱ አንዱ እንኳን እንዲያጅበው አልፈለገም። አረ አጃቢ አትፈልጉ፣ ወደዛ ምን ያደርግላችኋል? ከሐዋርያቱ አንዱ እንኳን አስቀር ምን ያደርግለታል? ምግብ እምብዛም ስላልሆነ ስንቅ አይዝም። ልብሱ ደግሞ እንዴት ናት ስታርግ አብረው የምታድግ ማለፊያ የሆነ ልብስ እንኳን የለው፣ ማለፊያ የሆነ ምግብ እንኳን የለው። ሰሞኑን ሰምታችሁ የለ ሲተረክ እነዚያ የኦሪት ሊቃነ ካህናት የተወደዳቸው ኦርቶዶክሳውያን እንኳን እነሱ ሚስቶቻቸው እንኳን
የሽቶ በጀት ነበራቸው አሉ። የሽቶ በጀት ነበራቸው። ክርስቶስ የሽቶ በጀት አልነበረውም ወገኖቼ። እና ምንድነው ልብሱ በጎቹ ሲወድቁበት ከጉድጓድ በማውጣት ልብሱ በጎቹ ሲሰበሩበት እነሱን በማንሳት የበጎቹ ደም ነበር የሚነካው። ለዚህ ነው ማለፊያ ልብስ እንኳን የሌለው። እንዲህ አይነቱ ሙሽራ አይታችሁ ታውቃላችሁ? ሚዜዎቹ ከስር ከስር ደሙን የሚጠርጉለት ምናምን እንዳይመስላችሁ። እዚህ የዳር ናቸው የኳን ናቸው ሙሽሮች ወገኖቼ። ላባቸውን ከስር ከስር የሚጠረግላቸው፣ ሜካፓቸው ከስር ከስር የሚዋብላቸው፣ አንዳንዴም ረፍት ወስደው ተውበው የሚወጡ ሙሽሮች ነው። የዳር ነው የኳን ነው ይሁንስ። እኔ ግን ላስታውሳችሁ አናቱ ላይ ራሱ ላይ የተወጋው እሾ ደም እያፈሰሰ ፊቱን ሲጋርድበት እንኳን የሚያብስበት ሻሽ ልድገመው፣ ሻሽ እንኳን የሌለው እንኳን ሊጠርጉለት ምድሪቷን ለማየት እንኳን ደሙ የጋረደው እንዲህ አይነት ሙሽራ ነው እኔና እናንተን የሚጠብቀው። ይህንን ቸል ማለት ምንኛ ከባድ ነው። ይህን እንደሌለ መቁጠር፣ በዝምታ ማለፍ፣ ሳይለንት ማድረግ፣ ሳያስቡ መኖር ምንኛ ሞት ነው ወገኖች። የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይልና የክርስቶስን ደም የረገጠ እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል? ይላል። ረስታችሁታል ይህን ሙሽራ እህቶቼ። እናንተ ጎበዝ ወጣቶች ይሄን ሙሽራ አስባችሁት አታውቁ። ቁስሉን ታስቡታላችሁ፣ የሾህ አክሊሉን ታስቡታላችሁ፣ ሕማሙን ታስቡታላችሁ፣ እንባውን ታስቡታላችሁ፣ ስቃዩን ታስቡታላችሁ፣ ውድቀት መውደቁን መነሳቱን ታስቡታላችሁ፣ በፈረስ መጎተቱን ታስቡታላችሁ። በልባችሁ ይሄ የልቡ የደስታ ቀን የቀራንዮ ቀን ተተክሏል ወገኖቼ። ሁል ጊዜ ይህቺ ቤተክርስቲያን ዓርብ ላይ ናት። እደግመዋለሁ፣ ዓርብ ላይ ናት። ወደ ኋላ ዓርብ ላይ፣ ወደፊትስ የዘላለም ሕይወት ውስጥ ናት። ዓርብ ላይ ለምን ካላችሁ እዩ፣ ሁል ጊዜ መስዋዕቱን ትሰዋለች። መስዋዕቱን ስትሰዋ ሁል ጊዜ ቀራንዮን ትሆናለች። ያንን ትዝታ አይደለም የምንፈጽመው፣ ያንን ማሰቢያ ብቻ አይደለም የምናደርገው፣ ዓርብ ጭምር የምታደርገው ይህቺ ቤተክርስቲያን ብቻ ናት። ጎበዝ፣ አዳራሽ ለአዳራሽ አትዙር። የምር አፋችንን ወጥተን ደረታችንን ነፍተን ሁል ጊዜ የምንጮኸው እውነት ስለሆነ ይህቺ ብቻ ናት ዓርብ። ሌላ ቦታስ ሜሞሪ ነው መታሰቢያ፣ ትዝታ። የ2000 ዓመት ታሪክ ላይ መታሰቢያ ብቻ ላይ ይወስዷቸዋል። እኛስ ሕይወት ውስጥ ቁስሉ አጠገብ ቀራንዮ ላይ ነው። ማረጋገጥ ከፈለጋችሁ ሐሙስ ምሽት ክርስቶስ ይህ ሥጋዬ ነው ብሎ ሲሰጥ ይህ ለሐዲስ ኪዳን ነገ የሚፈሰው ደሜ ነው ያለው። ሐሙስ ለዓርብ ደሜ ነው አላቸው። የነገውን ዛሬ ሳበው እንዳደረገው። ከዚያስ የቆሮንቶስ ቤተክርስቲያን ውስጥ ልውሰዳችሁ። ቅዱስ ጳውሎስ እንዲህ አለ፣ ዛሬ የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ወደኋላ የምንባርከው ጽዋ ከክርስቶስ ጋር ኅብረት ያለው አይደለምን? ወደኋላ ዓርብ። ዛሬስ ዓርብ ላይ ነው። ሁል ጊዜ ሰርግ ቤት ነን። ሁል ጊዜ እዛች ሰርግ ቤት ነን ያለነው ወገኖች። ሙሽራ እንደሆነ ላሳያችሁና ልጨርስ። ሙሽራ ለልማዱ አባቱንና እናቱን ይተዋል። ሙሽራ እንዲህ ነው የሚያደርገው። ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል ተብሎ ተጽፏል። አንድ ሊቅ ሲተረጎም ምን ይላል?
ኢየሱስ ክርስቶስ አምላኬ አምላኬ ስለምን ተውከኝ ብሎ መጮሁ ይላል ሙሽራ ስለሆነ ነው። ለልማዷ ሙሽሪትም ይሁን ሙሽራ ወላጆቻቸውን እንደሚተዉ የተተወ የመሰለው ሙሽራ ስለሆነ እኮ ነው ይላል። ቃል ኪዳኑ መስቀሉ፣ የቀለበት ማሳያው ቁስሉ ነው። ሙሽራ ስለሆነ ነው አምላኬ አምላኬ ስለምን ተውከኝ ያለው። ሙሽራ ለልማዱ ቤተሰቦቹን ስለሚተው ነው ብሎ አስቀምጧል። የተወደዳችሁ ክርስቲያኖች ነገሬን ለመጨረስ እኔና እናንተን መታጨታችንን የምታረጋግጡት መስቀል አጥልቀናል። ደግሞ አለው ቃል ኪዳን ገብተናል፣ መስቀል ተሸክመናል፣ ወይም የመስቀሉ ተከታዮች ሆነናል። እነዛ የአይሲስ ወንበዴዎች እንደጠሩን ምን ብለው እነዚያን የዛሬ 10 ዓመት ይሁን ልክ በዚህ አይደል ያለፈው አይደል ሚያዝያ ምን እንዳሏችሁ አልሰማችሁ? the followers of the cross የመስቀሉን ተከታዮች ነው። ምን ያህል ነው? የመስቀሉ ተሸካሚዎች ናቸው። ቀለበት አጥልቃችኋል፣ ቃል ኪዳን ገብታችኋል፣ በቃል ኪዳናችሁ ጸንታችኋል ወይስ አመንዝራዎች ነው? the followers of the cross መስቀሉ ቃል ኪዳናችን ነው። እናንተ አንዲት ቀለበት ያጠለቀችን ሴት ማን ወንድ ቀና ብሎ ያያታል? ማን ነው? መስቀሉን ያጠለቀችውን እውነተኛዋን ክርስቲያን፣ እውነተኛዋን ምእመን፣ እውነተኛዋን ቤተ ክርስቲያን ሴጣን ቀና ብሎ ያፍራታል፣ ፈራታል። ቃል ኪዳናችሁን አጽኑ። ሙሽሮች ነን፣ ተዘጋጁ። እኔ ልገልጸው የማልችለው መጻሕፍትም የማይበቁት ሌላ ሰርግ አለ። የበጉ ሰርግ ራት አባ ፋም ስለሚባል አባት አልሰማችሁ ይሆን? በጣም ይደንቃችኋል። ሰማዕትነት ሊቀበል ሲል ልክ የሰማዕትነቱ ቀን ላይ ነጭ ልብስ ለብሶ ወጣላችሁ አባ ፋም። ጓደኞቹ ወንድሞቹ ምን አሉት መሰላችሁ? አባታችን ዛሬ ከወትሮ የተለየ ምን ነው ነጭ ልብስ ለበስ አሉት አሉ። አባ ፋም እንዲህ ብሎ መለሰ፣ በረከቱ ይደርብንና ዛሬ የሰርጌ ቀን ነው አላቸው። ምንም ይሆንብን ሰማዕትነት የሚቀበልበት በዚህ ዘመን ቋንቋ የሰርጌ ዕለት ያላቸው አይመስላችሁም ወገኖቼ? የሰርጌ ቀን አላቸው። ነጭ ልብስ ለብሶ ሙሽራውን ክርስቶስን ተዋሃደላቸው። አዎ ሌላ የሰርግ ቀን አለን ወገኖቼ። በሰርጉ ቀን በልቡ ደስታ ቀን ሁል ጊዜ አሁን በምትባል ቀራንዮ ቀን በዚህች ቀን ሁል ጊዜ መስዋዕቷ በሚሰዋበት ሁል ጊዜ ሕያው በሆነች በማታልፍ በዚህች ቀን ከቀናት ሁሉ በተለየች እንዲህ ባለችዋ ቀን ኑና ሙሽራችሁን ተመልከቱ። ደግሞም ለሰርጋችሁ ተዘጋጁ። ሌላ ሰርግ አለ። ያለቀሳችሁ ያላችሁ ሌላ ሳቅ አላችሁ። እያዘናችሁ ያላችሁ ሌላ ደስታ አላችሁ። እየተከዛችሁ ያላችሁ ሌላ ፈንጠዝያ አላችሁ። ኩርምት ያላችሁ ሌላ መቦረቅ አላችሁ። የተከፋችሁ ሌላ ተደስታችሁ የማታዝኑበት፣ ስቃችሁ የማታለቅሱበት፣ የማታኮርፉበት ቀን አላችሁ። በልቡ ደስታ ቀን ከክርስቶስ ጋር በዚያች በቀራንዮ ሁል ጊዜ ያሰብነው እኛም የሰርጉ ተካፋዮች እንደተጠቀሰልን ታጭታችኋል እንደተባለ ንጹሕ ሆነን ከኃጢአት ርቀን በዚህ ዓለም ካለው ከተተበተበው የዓለም ፍቅር ወጥተን ሙሽራችንን ብቻ መጠበቅ አለብን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ለዚህ ያለ ሰርግ ቀን ያብቃል።